እንዴናችሁ ተመልካቾቻችን ከስቱዲዮ ወጣ ብለን አንድ እውነት ላይ ልንታደም ትልቅ ቦታ ላይ ተገኝተናል። እንደሚታወቀው አሁን ያለንበት የክረምት ወር በጣም ብዙ ነገሮችን የምናደርግበት እድል የሚሰጠን እንደሆነ ይታወቃል። ታዲያ ክረምታችሁን አይረሴ ከሚያደርግላችሁ ነገሮች መካከል አንደኛውን ምንድነው ምን አለ የሚለው ልናስቃኛችሁ ነው። ዛሬ በኤግዚቢሽን ማዕከል ትልቅ የንባብ ለህይወት የተሰኘ የንባብ አውደ ርዕይ መጽሐፎች በደንብ የሚወጡበት ደራሲያን የሚገኙበት ንባብና አንባቢያንና ደራሲያንን የሚያገናኝ ደግሞ አንባቢያንና ደራሲያንን ብቻ ሳይሆን የተጠፋፉ ደራሲያንንም የሚያገናኝ ጭምር መድረክ ነው። ታዲያ በዛሬው ዕለት እዚህ ታላቅ የኤግዚቢሽን ማዕከል ላይ ተገኝተን ደራሲያን ምን አይነት መጽሐፎቻቸውን ይዘዋል፣ ደግሞ ተደራሲያንስ የትኞቹ መጽሐፎች ያገኙ ይሆን የሚለውን ወደ ውስጥ ገብተን ደራሲያንን እናነጋግራለን። ደግሞ አንባቢያንን ገዢዎችንም ካገኘን ደግሞ ምን አይነት ስሜት ይኖራቸው ይሆን የሚለውን ገብተን የምናይ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ ደግሞ አብራችሁ እንድትቆዩ ግብዣችን ነው። ተከታዩ ይሄ ዓመት መቼም ቅድም በጣም ተደጋግሞ እንደተነገረው በብዙ ፈተና ውስጥ እንኳን ሆኖ በርካታ መጽሐፍት የተንበሸበሸ ዓመት ነውና ዘመነ መጽሐፍት ልንለው እንችል ይመስለኛልና ዓመተ መጽሐፍት ዘመነ መጽሐፍት ልንለው እንችላለን። በጣም ነው ደስ ያለኝ ይሄ ዓመት። አንድ ሀገር ያለፈውን ታሪኩን እንደ አጥንቱ፣ የአሁኑን ሁኔታ እንደ ስጋው፣ የወደፊቱን ተስፋውን ደግሞ እንደ መንፈሱ አድርጎ የሚመለከት ነው። ይህ አመለካከቱ ጠንካራ ሆኖ እንዲቀጥል የተረትና የታሪክ፣ የስሜትና የህሊና፣ የአዲስና የአሮጌ፣ የወጣትና የአረጋዊ እንዲሁም የእምነትና የእውቀት መስማማት የግድ ያስፈልገዋል። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት መዘክር ይህን ታላቅ የእውቀት አደራ ከዛሬ 83 ዓመታት በፊት የተረከበ ታላቅ ተቋም ነው። ለዚህ ነው ይህን ታላቅ የንባብ አውደ ርዕይ ከንባብ ለሕይወት ጋር በመተባበር በየዓመቱ የምናዘጋጀው። በዚህ አጋጣሚ ይህን ታላቅ ሀገራዊ ዝግጅት ከጅማሬው አንስቶ በየዓመቱ በልዩ ጥረት እዚህ ያደረሰውን ንባብ ለሕይወትን የአዲስ አበባ ዩኒቨርሲቲ ፕሬስ፣ የቅድስት ማርያም ዩኒቨርሲቲ ፕሬስ፣ የኢትዮጵያ ሳይንስ አካዳሚ፣ የትምህርት መሳሪያዎች ማምረቻ ድርጅትንና የኢትዮጵያ ደራሲያን ማህበርን ለዚህ አውደ ርዕይ መሳካት ለነበራችሁ አበርክቶ እጅግ አድርጌ ማመስገን እፈልጋለሁ። በዚህ መርሃ ግብር ላይ ስሳተፍ እንግዲህ ከተጀመረ 7 ዓመት ሆኖታል። እኔ አንድ 5 ዓመት ሳልሳተፍ አልቀረሁም። እነዚህ 5 ዓመታት ግን የ50 ዓመታት ያህል ይቆጠሩ። ምክንያቱም እንዲህ አይነቱን የእውቀት አዝመራ የጥበብ ማዕድ በቀላሉ የምናገኘው አይደለም። እንደ ዳመራ በዓመት አንድ ጊዜ ብቻ የምናገኘው መሆኑ ብቻ ትንሽ ቢያሳዝንም አንድ ወጣት ሊቅ አጠገቤ ተቀምጦ እንዳው በየ3 ወሩ በየ4 ወሩ ቢሆን ኖሮ መልካም ነበር ብሎ ያለው ፍሬ ሐሳብ በጣም ደስ ስላለኝ ከቢኒያም ሌላ ሌሎችም የዚህን አይነት መርሃ ግብር ልታዘጋጁ ፍቃዱም አቅሙም ያላችሁ ሰዎች ብትሳተፉ ኢትዮጵያን የመርዳትና የእውቀት አዝመራዋን ይበልጥ እንዲለማ ማድረግ በመሆኑ ልታስቡበት ይገባል። በሚሊዮኖች የሚቆጠሩ ወገኖችን እስክሪብቶና ወረቀት ያስጨበጥኩበት ምርጥ ዘፈን ነው።
እንግዲህ ዛሬ የመክፈቻ የንባብ ለህይወትን የመክፈቻ ፕሮግራም እንዲህ በደመቀና ባማረ መልኩ ከፍተናል። አንተ ደግሞ የመጽሐፍ ስራዎችህን ይዘው ከመጡ ደራሲያን መካከል አንደኛው ነህ። በመጀመሪያ እንዴት አገኘኸው ከሚለው እንጀምር። በጣም ደስ ይላል። እኔም ለራሴ ብዙ መጽሐፎችን አግኝቻለሁ። ጓደኞችንም ደግሞ የምፈልጋቸው የጠፉ መጽሐፍቶችንም እዚህ ስላገኘው ደስ ብሎኛል። የኔም አዲስ መጽሐፍ ገበታ በዚህ ነው ዛሬ ነው እዚህ የመጣው። ግርባብም የበፊት ስራዬ እዚህ ይገኛል። እንግዲህ እንደምታየው ነው ሰዓታት ነው የቆየ ነው፣ ግን በጣም ድባቡ ደስ ይላል። ብዙ ሰው አለ። እንደ መክፈቻ ቀን አይመስልም። እንደውም እንግዲህ ሰው ብዙ ቦታ ከስራ አልወጣም፣ ሰዓቱ ገና ነው፣ ግን ብዙ ሰዎች አሉና ደስ ይላል። የደራሲ አመት በዓል ነው የምለው። ሁሌ የንባብ ለህይወት ቀኖችን በጣም ደስ የሚለው ብዙ ደራሲዎች ማግኘት ትችላለሽ። ብዙ ጋዜጠኞች በተለይ ከስነ ጽሁፍ ጋር የሚገናኙ ሰዎችን በደንብ ማግኘት ስለሚቻል በጣም የምወደው ዝግጅት ነው። ሁልጊዜ በደስታ እና በጉጉት የምጠብቀው ላይክ እንደ አመት በዓል ማለት ነው የማየውና በጣም ነው ደስ ያለኝ። የሰው ልጅ ለመጽሐፍ በዚህ ደረጃ ሲተራመስ ማየት በጣም ደስ ይላል። በርካታ ደራሲያን አሉ፣ በርካታ መጽሐፍት ቤቶች አሉ እዚህ ያቀረቡ ያሉ አዲስ አበባ ዩኒቨርሲቲ ፕሬስን ጨምሮና በጣም አሪፍ ነገር። እኔ ደስተኛ ነኝ ባለው ነገርና አንባቢ የለም ይባላል መኖሩን ማሳያ ነው ብዬ አስባለሁ። በጣም ደስ ብሎኛል። የዛሬው ቀን ከዛሬ 7 ዓመት በፊት ጀምሮ ንባብ ለህይወት በጋዜጠኛ ቢንያም ከበደ አነሳሽነትና ሀሳብ ፈጣሪነት ሲጀመር አብሬ ነበርኩና ከሱ ጎን ስለነበርኩ መነሻው ዋናው ሀሳብ ኢትዮጵያ እንደምታውቂው በመጽሐፍ ቅዱስም በቁርአንም ከንባብ ጋር በተያያዘ የተነሳች ሀገር ናት። ወደ ኢትዮጵያም ታሪክ ስትመጪ የብዙ ሺህ ዘመን ታሪኳን ስታይ በድንጋይ ላይ የተጻፉ ኢንስክሪፕሽንስ ጽሁፎች ምኖች አሉ። ከዛ የብራና ጽሁፉን የምን ስታይ እንደገና ፊደል ኢትዮጵያ ውስጥ የተመሰረተበት የፊደል አገር የሆነች የቁጥር የራሷ የሆነ አገር የሆነች በዓለም ላይ ጥቂት አገሮች ናቸው ይሄ ያላቸው። ስለዚህ ከዛ ውስጥ ደግሞ ከግንባር ቀደሞቹ አንዷ ኢትዮጵያ ናት። ስለዚህ እንደ ኢትዮጵያ አይነት አገር እንዲህ ከንባብ ጋር ከመጽሐፍት ጋር በተገናኘ በጣም ትልቅ አውደ ርዕዮች መዘጋጀት አለባቸው። ትልቅ ነገር ነው። አሁን ይህን ሁሉ ሰው አስተባብሮ ማገናኘት ትልቅ ተሰጥኦ ነው። እኔን አርግ ብትኝ አልችልም። ምናልባት አንቺን ብትሞክሩ ይሳካል ላይሳካም አላቅም። ይሄ አሁን በአመት አንድ የምንገናኝበት ነው። ጥሩ ነው። መንፈስን ያነቃቃል። የደራሲውን መንፈስ ከፍ ያደርገዋል። አሁን ቅድም አይተሻል። ህፃናት ልጆች መጥተው ፎቶግራፍ እንነሳ ምን ልጅነትን አንብበውታል ማለት ነው። እና እንዲህ አይነት መታሰቢያ እንድንተው ያደረገን ጥረታችን ነው። ጥረታችንን ግን አገራችን ማገዝ መቻል አለባት። ንባብ የሁል ጊዜ ባህላችን ነው መሆን ያለበት። ምክንያቱም አውቶቡስ ላይ ስንሄድ፣ ታክሲ ውስጥ ስንሄድ ጊዜ አለ ለማንበብ። ስለዚህ ንባብ የሁል ጊዜ ልማድ ነው። ክረምት ግን ፋታ ስለሚኖረን ትምህርት ቤቶች ስለሚዘጉ የተለያዩ ከመንገድ ጋር የተያዙ ሳይቶች ከክረምት የተነሳ የማይሰሩበት ጊዜ ስለሆነ እንደዚህ ያለው ወቅት ለመገናኘት ጥሩ ጊዜ ነው። ሸምቶ ለመግባት ይሄ ክረምት የአመት ስንቅ ብዙዎች የሚሸምቱበት ነው። እኔ እንደዛን ነው የማየው። ስለዚህ ጥሩ የአመት ስንቅ መሸመቻ ጊዜ ነው ብዬ ነው የማስበው እንደዚህ ያሉ ዝግጅቶች። የዘንድሮ ደግሞ እንትኑም ለየት ያለ ነው። የሚገርምሽ ነገር አከፋፈቱም ደመቅ ያለ ነው። ብዙ ሰው አለ። ሌላ ጊዜ እንደዚህ አልነበረም መክፈቻው። ዛሬ ብዙ ሰው መጥቷል። ፀሐይም እንደምታዩ አዝናንቶናል። በጣም ኢምፕሬሲቭ ነው። ደስ የሚል ነበረ። መክፈቻው በጣም ደስ ይላል። ዝናብ ነበርና ሰው አይመጣም ብዬ ፈርቼ ነበር፣ ግን በደንብ በትክክል ደራሲዎቹ መጽሐፍ አፍቃሪዎችም መጥተዋል። ደስ የሚል ነበር። የመክፈቻ ፕሮግራሙ ደስ ይል ነበረ። ንባብ ለህይወት አዘጋጆች ቆንጆ አድርገው ነው የሰሩት። እናንተ ሚዲያዎችም ሽፋን እየሰጣችሁት ነው። በጣም ነው ደስ የሚለው። ዛሬ የብሔራዊ ቤተ መጻሕፍትና ቤተ መዛግብት አገልግሎት ዋና ዳይሬክተር ሰርጸ ፍሬ ስብሐት አንደኛው አጋዥ ወይንም አንደኛው የዚህ ፕሮግራም አዘጋጅ ናቸው። ስለዚህ
ብሔራዊ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ መምጣቱ እና አብሮ ማዘጋጀቱ የወደፊቱን ትልቅ ስራ ከአሁኑ አመላካች ነው። አዲስ አበባ ዩኒቨርሲቲና ሌሎች ዩኒቨርሲቲዎችም ከዚህ ጋር አብረው ይኖሩ ናቸው። ስለዚህ ዛሬው በጣም ደማቅ ደስ የሚል ታላላቅ ደራሲያን ያሉበት፣ ታላላቅ ጸሐፊያን ያሉበት፣ የመጽሐፍት አሳታሚዎች ያሉበት፣ የመጽሐፍት አንባቢያን ያሉበት፣ ትልልቅ ሀሳብ የሚሰጡ ሰዎች ያሉበት፣ የመንግስት ባለስልጣናት አምባሳደሮች ያሉበት እና ልጆች ደግሞ ህፃናት ልጆች እንደገና ከዚህ ከመጽሐፍት ጋር ከእውቀት ከንባብ ጋር አብረው የሚላመዱበት፣ አብረው የሚያድጉበት፣ አብረው ስሜቱን የሚጋሩበት አውደ ርዕይ ነው እየተካሄደ ያለው። ብዙዎች በግርባብ ነው የሚያውቁ። አሁን ደግሞ ሁለተኛ መጽሐፍህን እዚህ ንባብ ለህይወት የመጽሐፍ ኤግዚቢሽን ላይ ይዘህ መጥተሃል። እንደዚህ አይነት የኤግዚቢሽኖች መዘጋጀታቸው ደግሞ ለትላልቅ ለአንባቢያን ብቻም ሳይሆን ለህፃናትም እድሉን የከፈተ መድረክ ነውና ምን አይነት አስተዋጽኦ ይኖረዋል ብለህ ታስባለህ? እኔ እንግዲህ ሰው አስቦ እንጂ ተራምዶ አይደርስም ብዬ ነው ማምነው። ስለዚህ ለጥሩ ጉዞ ወይም ደግሞ ማያጨናነቅ ሰፊ ጎዳና ያለው በመጽሐፍት በኩል ስለሆነ ኑና አብረን እንጓዝ እላለሁ ለሁሉም ሰው። ሰዎች እንደዚህ አይነት አጋጣሚ ሲያገኙ ማሳለፍ የለባቸውም። ምን በየአይነቱና ብዛት የሆነ መጽሐፍት እዚህ ይገኛል ማለት ነው። የኛ ሀገር የንባብ ባህል በጣም ደካማ አይደለ እና እንደዚህ ድግስ የተደገሰ ስናማሙቀው ሰው ሞራልም ያገኛል። መጥቶ ደራሲውንም ሲያገኝ ኤክሳይትድ ሆኖ ይገዛል። አንዳንዱ ይመጣና አንቺን ለመደገፍ ነው ይላል፣ ግን ገዝቶ መሄዱ ቤቱ ሄዶ ሲያነብ ራሱንም መደገፍ ነውና ደስ ይላል። በጣም የሚያበረታታ ነገርም ነው። መነቃቃት ይፈጥራል። ያው ክረምትና ንባብ ኢትዮጵያ ውስጥ የተቆራኙ ሁሌ መነበብ ቢኖርበትም በተለይ ትምህርት ቤት ሲዘጋ ተማሪዎች፣ ወጣቶች ከትምህርት የዘለለ ከትምህርት ነክ ያልሆነ ግን ደግሞ ከዛ ውጭ እውቀት የሚጨብጡባቸውን መጽሐፍት የሚያገኙበት ጊዜ ስለሆነ ከልጅነታችን ጀምሮ ክረምትና ንባብ አብረው የተቆራኙ ናቸው። አሁን ደግሞ ከጥቂት ዓመታት ጀምሮ ንባብ ለህይወትና ክረምት እንደዚሁ ተጣምረው ነው የሚሄዱትና እኛ በጣም የምንናፍቀው ድግሳችን ነው እንደ ደራሲ። ከድሮ ጀምሮ ነው። እኔ ድሮ መምህር እንግዲህ ክረምት አለ ሰኔ ገንዘብ ይዞ ሄዶ መጽሐፍ የሚገዛው ክረምቱን ታነቢያለሽ። ለአመቱ ቫኬሽን ስትወጪ ክረምት ትምህርቱ ሲዘጋ ለአመት የሚሆንሽን ታመጫለሽ። ተማሪዎች ያነባሉ። ስለዚህ ክረምት ከንባብ ጋር የተቆራኘ ነው። እኔ ልምከራችሁ ስለ ህይወታችሁ፣ ጥላቻ፣ ድብድብ፣ ንቀት ይቅርባችሁ። ልብ በሉ ስሙኝ መልእክት አለኝ እኔ። ድብድብ፣ ጥላቻ በቀል ነው ኩነኔ። ምን ጥቅም ይገኛል ከጥላቻ ክፋት? ምን አለ ብናስተውል ሀገሬ ሳይደክማት። ድሮ አባቶቻችን ስለኛ ሞተዋል፣ በጦር ሜዳ ሁሉ ላገር ተዋድቀዋል። ልብ ያለው ልብ ይበል እኔ ልንገራችሁ፣ ቆማችሁ አስቡ ስለ ሀገራችሁ። እናንተ ሰንፋችሁ ኢትዮጵያን ብትገፏት፣ ንቁ ትውልድ አለ ደርሰው የሚደግፋት። ተማሪዎች ወይም ልጆች እዚህ መጥተው መጽሐፍ ገዝተው ቤታቸው ካነበቡት ያ ደግሞ ለነሱ አእምሮ የሚጠቅም ነው። አሁን ምግብ ለሆድ እንደሚጠቅመው ሁሉ መጽሐፍም ለአእምሮ ይጠቅማል። እዚህ ውስጥ ያሉት መጽሐፎች በሙሉ ስለ ክፋት አይደለም የሚጻፉት። እንደምታየው በጣም ብዙ ደራሲያኖች አሉና ያው ደራሲ ደግሞ ቃል ከእግዚአብሔር ነው የሚሰጥሽና መልካም ነገሮች ናቸው የሚጻፉት። እዚህ ጋር የምታየው በሙሉ ሀገርን የሚያንጹ ትውልድን የሚያንጹ መልካም ነገር ብቻ ነው ያለው ማለት ነው። ስለዚህ እነዛን ነገሮች ደግሞ ከአንዱ መልካም ነገሮችን አስተዋጽኦ ለማድረግ ስለመጣው እኔ እንደ ደራሲ በጣም ደስተኛ ነኝ። በዛ ላይ ደግሞ የልጆች ነው። ልጆች ደግሞ ህጻናቶች ናቸው፣ ምንም ነገር አያውቁምና ለነሱ ደግሞ የምትሰጪው እጅግ በጣም በጎ ነገሮች ነው። ስለዚህ የልጆች መጽሐፍ ይዤ በመምጣቴ በጣም ደስ ብሎኛል። ልጆች ላይ መስራት ወሳኙ ነገር እኛም ኦልሬዲ ተሰርቶብን መተናል እዚህ ጋር። ልጆች ላይ መስራት ግን የበለጠ ውጤት ይኖረዋል። ከዚህ በኋላ የሚመጣው ትውልድ እርስ በርሱ መግባባት የሚችል ተነጋግሮ የሚስማማ እንዲሆን ማንበብ መቻል አለበት እና ሌሎችም ደራሲያን የአዋቂዎችን ብቻ ሳይሆን የልጆች ጎን ለጎን መስራት ቢችሉ ብዬ ጋብዛለሁ። ከሁሉ መንገድ ደግሞ የመስመር መንገድ የመጽሐፍ መስመር መንገድ ቶሎ ያደርሳል እላለሁ። ስለዚህ ቶሎ እንድትደርሱ ተመልካቾቻችን አንብቡ እያለ ነው። ስለዚህ በዚህ የንባብ አውደ ርዕይ ላይ አንባቢዎች፣ አድናቂዎች፣ ስራህን የሚወዱ ሰዎች ቢመጡ መጽሐፍህንም ብቻ ነው አንተንም ያገኘዋል? እኔንም አሁን እሁድ ቢመጡ እሁድ አብረን ፎቶ እንነሳለን። ከዛ ደግሞ አብረው ፎቶ የመነሳት ውስታ መፍጠር የጨዋታ ጊዜ መጽሐፍቶችን የመቀያየሪያ ጊዜ ይኖረናል እና
እኔንም ያገኙኛል። ፊርማውም እንደተጠበቀ ይሆናል ማለት ነው። እዚህ እንግዲህ የመጽሐፍ ቡፌ ነው የሚባለው። እዚህ ድግስ ውስጥ እንግዲህ ሂዊ ምን ይዛ መጣልናለች? ለአንባቢዎቿ ምንድን ነው የያዘችው? እንግዲህ እኔ 6 መጽሐፍት ነው ያሉኝ። ከ6ቱ እጄ ላይ ያለው አሁን የመጨረሻ መጽሐፌ ዥዋዥዌ ይባላል። እሱን ይዤ ነው የመጣሁት። ግን ሌሎቹም መጽሐፎች በሌሎች አከፋፋዮችና ነጋዴዎች አማካኝነት ሊገኝ ይችላል። እኔ 2 ስራዎች ናቸው ያሉኝ። በተለይ 11ኛውና ወድቆ የተገኘ ሀገር ሁለቱም አሉ ዛሬ። እንግዲህ 5ኛ መጽሐፌ ነው ይሄ። አላቲኖስ ድንገት ሊኖር ይችላል። የተቀሩት ግን ክብር፣ ለምን አትቆጣም እና የነጎድጓድ ልጆች የሚሉ መጽሐፎች ኦልሬዲ አልቀዋል። 3 የታትመዋል። እንግዲህ በሚቀጥለው እንትን ወይም በዚህ 2019 ላይ ድጋሚ እናሳትማቸዋለን ብለን እናስባለን። የአዲሱ የቃል ፌርማታ ግን አለ። እኔ እዚህ ንባብ ለህይወት ላይ ፊት ለፊት ላይ ነው የምገኘው። እኔ ጋር መምጣት ይችላሉ። ያማል የሚለው የግጥም መድብሌ በጣም 8 ጊዜ ታትሞ ግን አሁንም አድማጭ በጣም ነው አንባቢ በጣም ነው የሚፈልገው። የልብ ማተም የሚለውንም እንደዚሁ የአፍቃሪ ሰው ትንፋሽ የሚለውንም እንደዚሁ 3ቱ መጽሐፎችና ሌሎች አዳዲሶቹን በአንድ ላይ አድርጌ ፍቅር እኮ ነው በሚል 3ቱንም መጽሐፎች እንደዚህ እንዳየሽው ተለቅ ባለ ቅጽ ተመጣጣኝ በሆነ ዋጋ 3ቱንም ባንድ አድርጌ ሌሎች አዲሶችንም ያመጣት እዚህ አካባቢ መጽሐፎችን የሚሸጡ ልጆች አሉ። እዛም ያገኙኛል እና ምለው በቃ ልጆችም እየመጡ ባይገዙም ዝም ብለው አትሞስፌሩ ጥሩ ነው አይቶ ማየት። ለጊዜው እነዚህ 2ቱ መጽሐፍ ናቸው ይዤ የመጣሁት። ብዙ ጊዜ ደግሞ አሜሪካ፣ አውሮፓ ያሉ ሰዎች ደግሞ መጽሐፍን ሲሉ ነበረ። አሁን 1 ወር ነው አማዞን ላይ ገብቷል። ስለዚህ በማንኛውም ዓለም ቢሆኑ ቻይናም፣ ጃፓንም የትኛውም ዓለም ላይ ቢሆኑ አማዞን ላይ ገብተው 2ቱን መጽሐፎችን በእንግሊዘኛም ተተርጉሟል፣ በአማርኛም አለ ማግኘት ይችላሉ። ደራሲው የሚሰጥሽ ራሱን ሀሳብ ነው። እዛ ውስጥ መፈላሰፉን በተለያየ አቅጣጫ ህይወትን ማየቱንና ለውጤት መብቃቱ ያንቺ ነው። መጽሐፍትን ያነበቡ ይሻገራሉ፣ ዘመንንም ያያሉ። ያላነበበ ግን ዛሬ ምን እየተካሄደ ነው አይገባውም፣ አያውቀውም። ስለዚህም ከማያውቅ ትውልድ ጋር ከምንሄድ አውቆ እርባና ያለው ነገር ለማዋጣት ጥረት በሚያደርግ ትውልድ ብናምን ጥሩ ነው ብዬ ገምታለሁ። ለዚህም ነው መጽሐፍ ላይ ተግቼ የምሰራው። ሊያልፍልኝ ይችላል፣ ሊያልፍብኝ ይችላል። በሚደንቅ መልኩ ግን የሚያልፍለት ትውልድ ከኋላ እንደሚመጣ አውቃለሁ። አሁን ያለው ትውልድ በሳይንስ በቴክኖሎጂ የመጣለት ድጋፍ አለ። ለምሳሌ በዲጂታልም መጽሐፍትን የትኛውም ሀገር ያሉ መጽሐፍትን አክሰስ የሚያደርግበት አዞ የሚያመጣበት ወይም ደግሞ በዲጂታል የሚያነብበት የዲጂታል ላይብረሪዎችም የተቋቋሙበት ላይብረሪዎች ወደ ዲጂታል ሆነው የትም ሀገር ሆነሽ እዛ ላይብረሪ ውስጥ ያለውን ማንበብ እንድትችይ ብዙ ነገሮች ተመቻችተዋል። ዓለም ወደዛ እየሄደች ነው። ግን እንደዛም ሆኖ በዓለም ላይ የመጽሐፍት ህትመትና ንባብ ይሄ የዲጂታል ዓለሙ እምብዛም አልጎዳውም። አዲሱ ትውልድ ላይ በጣም እየተሰራ ነው። የኢትዮጵያ ልጆች ፕሮግራምን ቴሌቪዥን ብዙዎች ማንበብ እወዳለሁ እንዲሉ ያደረገ ፕሮግራም ነው። ስለዚህ እኔ በየትምህርት ቤቱ እጠራለሁ። ቢያንስ 9-10 ትምህርት ቤት ሄዳለሁ። ሲሄድ ማየው በጣም አስፈሪ አንባቢ ትውልድ ነው። እንደምን አለ? እግዚአብሔር ይመስገን ሰላም ነው። ዛሬ እንግዲህ የንባብ ለህይወት የመክፈቻ ፕሮግራም ነው የተገናኘ ነው። አንተ ደግሞ በርካታ መጽሐፎችን እየሸመትክ ነው ያገኘው። እንዴት ነው የምትፈልጋቸውን እያገኘህ ነው? እያገኘው ነው። አዎ በተለይ ቆይት ያሉ መጽሐፍትን እያገኘው ነው። በዛሬው ዕለት የተከፈተው ንባብ ለህይወት ደመቅ ባለ መልኩ በጣም በርካታ ደራሲያን በተገኙበት ስራዎቻቸውንም ይዘው የመጡበት ነውና ድባቡን ስታዩ እንዴት ያለ ነው? በጣም ደስ ይላል። ጥሩ ነው። በተለይ ደራሲያንን አግኝተናል፣ እያስፈረምን መጽሐፍትም አግኝተናል። ጥሩ ነው። እነሱም ማግኘትም ማየትም አንድ ነገር ነው። አንድ ቦታ ብዙ መጽሐፍት ሲሆኑ የምንፈልገውን የማግኘት እድላችን ሰፋ ይላል። አሁን መጽሐፍት ቤት ስንሄድ የተወሰነ መጽሐፍት የተወሰነ ቤት ይኖራል። ከዛዎች ተበታትነው ያሉት በአንድ ቦታ ሲሆን የምንፈልገው መጽሐፍ የማግኘት እድላችን ሰፋ ይላል። ዋጋም ቢሆን ያው ከሱቅ የተወሰነ ይቀንሳል። ጥሩ ነው። ከዛ በተጨማሪ ግን ሌላም ቦታ ቢኖር ሌላም ቦታ ያሉ አንባቢያን ይህን እድል እንዲያገኙ ከአዲስ አበባ ውጭ ቢደረግ ጥሩ ነው ላለው። እዛም ደራሲያን ቢገኙ ደራሲያንና የሚያነቡ አሉ ክፍለ ሀገርም የሚገናኙበት እድል እንደዛም ቢኖር ጥሩ ነው።
ጥሩ ድልድይ ሆኖ ያገለግላል። መታችሁ ግዙ፣ መታችሁ ጎብኙት። ዞር ዞር ብላችሁ አይቶ መሄድ። የመጽሐፍቱን ከለር የተለያየ ስለሆነ ደስ ይላል ማየት። ሌላው ቢቀርብ ዋጋው ውድ እየሆነ ስለሆነ ማለት ነው። ልጆችን በተለይ ይዘው እንዲመጡ የህፃናት መጽሐፍት አሁን ክረምት ስለሆነ እንዲያነቡ እንዲመጡ። እኔም የህፃናት መጽሐፍ አለኝ። ልጆች እኔ ጋር ከመጡ እነኛን መጽሐፍት ያገኛሉ። ለትልልቅም የሚሆን ብዙ መጽሐፍቶች አሉ። የመግዛት አቅም የሌለው ዛሬ መጥቶ ቢያይ ሌላ ቀን በየመጽሐፍት ቤቱ ስለሚያገኛቸው ማየቱ በራሱ የማንበብ ፍላጎትን ይጨምራል ብዬ አስባለሁ። እስከ እሁድ አለን። የማይደገም እድል ነው። በየአመቱ ብቻ የሚመጣ እድል ስለሆነ እንደ አመት በዓል የሚቆጠር ነው ብዬ አስባለሁ ለአንባቢያን። ስለዚህ ኤግዚቢሽን ማዕከል ከዛሬ ጀምሮ እስከ እሁድ ሐምሌ 26 ድረስ እየተገኛችሁ የምትወዷቸውን ደራሲዎች ያገኙ፣ ስራዎቻቸውን ግዙ፣ አበረታቷቸው ላለው እንግዲህ ተመልካቾቻችን የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ ወመዘክር ከንባብ ለሕይወት ጋር በመተባበር በአንድ ላይ ያዘጋጁት እንደዚህን የመሰለ የመጽሐፍት ድግስ የታደሙበት በርካታ ደራሲያን የሚገኙበት ስራዎቻቸውን የሚያወጡበት በይፋ አንባቢያንና ደግሞ ደራሲያንን የሚያገናኝ ድልድይ የሆነው ልዩ የንባብ አውደ ርዕይ የመጽሐፍ አውደ ርዕይ እንደዚህ ባለ መልኩ በይፋ ተከፍቷል። ለሚቀጥሉት ተከታታይ ቀናቶች ደግሞ አንባቢያንን የሚጠብቅ ነው የሚሆነው። እኔም እዚህ ይሆኑኛል ያስፈልጉኛል ያልኳቸውን የተወሰኑ መጽሐፎች ገዝቻለሁ። ደግሞ በሚቀጥሉትም ቀናቶች መተን ደግሞ እንጎበኛለን እንገዛለን ማለት ነው። እናንተ መታችሁ ጎብኛቸው። የሉም የተባሉ የቆዩ መጽሐፍቶች ደግሞ አዳዲስ የደራሲያን ስራዎች የሚገኙበታል። ቀደም ሲል ለእናንተም እንዳስመለከትናችሁ ካሁን በፊት ያልወጡ አዳዲስ መጽሐፎች በደራሲያን እጆች ተከትበው ደግሞ እዚሁ የሚሰጡበት የፊርማ ስነ ስርዓት የፎቶ ስነ ስርዓት ያለባት ነው ማለት ነው። መታችሁ እዩ ግዙ እንላለን። ደግሞ ቀሪ የኤንቢሲ ፕሮግራሞቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። ሰናይ ጊዜ። Oh